ሰላም የህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው ባላለው ውድ የፕሮግራማችን ተከታታዮች እንግዲህ በዚህ ቻናል ከስደት ጋር እንዲሁም ከተለያየ ህይወታችን ጋር የተያይዙ ፕሮግራሞች የሚቀርቡበት ነው። እንኳን ወደ ቻናላችን በሰላም መጣችሁ ላለው በድጋሚ ዛሬ እንግዲህ በተለይ ስለ ዲፖርቴሽን አንዳንድ ነገሮችን ለመናገር ፈልጌ ነው እና በቀደም ዕለት አንድ ስታቲስቲክስ አይቼ የሚገርማችሁ ብዙ ጊዜ አሁን አእምሯችን የተያዘው አሜሪካ ላይ ነው። አሜሪካ እንግዲህ ያለው በተለይ አሁን ፕሬዚደንት ትራምፕ ስልጣን ከያዘ በኋላ በጣም ብዙ ነገር እየተደረገ ነው አሜሪካ እና ዋናው አጀንዳው ኢሌጋል የሆኑ ወይ ደግሞ ህገወጥ የሆኑ መጤዎችን ማባረር ነው እና በኃይል እየተጠቀሙ እንግዲህ ብዙ ነገር ሄደዋል እና በጣም የሚገርማችሁ ነገር ግን እስቲ አሁን ካናዳ ውስጥ ምንድን ነው ያለው? ካናዳ የአሜሪካም አይነት እንትን ባይኖራቸውም ይሄ አግሬሲቭ የሆነ ሜዥር ባይወስዱ ግን በጣም በሚገርም ሁኔታ ካናዳም ልክ የአሜሪካኑ አይነት ዲፖርቴሽን እያደረገች ነው ማለት ቁጥሩ ከበፊቱ ጋር ሲነጻጸር በጣም ሃይ ነው እና አሁን ላስት ዊክ ነው ይሄንን ስታቲስቲክስ ያወጡት እና የካናዳ ቦርደር ኢሚግሬሽን ሰርቪስ ያወጣው ማለት ነው እና እነሱ እንግዲህ ዲፖርቴሽን ካናዳ ከ2024 እስከ 2025 ድረስ ባለፈው ዓመት እንግዲህ 18048 ሰው ዲፖርት አድርገናል ነው የሚሉት እና አሁን እነሱ በጣም ያሳሰባቸው ኮስታቸው ነው እና 78 ሚሊዮን አካባቢ ለዚህ ፕሮሰስ ወጥተዋል ያሉ ነው እና ታክስ ፔር መኒ ወጥተዋል እና ይሄን ታክስ የሚከፍሉ ሰዎች የእነሱ ገንዘብ ነው ይሄ ዌስት የተደረገውና ስለማባረራቸው ሳይሆን እነሱ ኮስት ስለሚያደርጋቸው ነገር ነው እየተናገሩ ያሉትና በጣም የሚገርመው ስታቲስቲክሱ ሲሰሩት ይሄ one of the highest የሚባል ነው እና እንግዲህ ወደ 48000 ህገወጥ ሰው አለ ብለው ያስባሉ እና በአብዛኛው እንግዲህ ባለፈውም ከዚህ በፊት አንድ ክሊፕ ለመስራት ሞክሬ ነበረ በተለይ ደግሞ ከህንድ የሚመጡ ኢንተርናሽናል ስቱደንት ዓለም አቀፍ ተማሪዎች የሚባሉ እና እነሱ አሁን እንግዲህ ካናዳ ውስጥ የመኖሪያ ፍቃድ ብዙ በተለይ ይሄ ኢንፍራስትራክቸሩ በጣም እንትን እያደረጉት ነው። ምክንያቱም ካናዳ ከምታስገባው ሰው እና አሁን ያላት ሪሶርስ አንድ አይደለም። ስለዚህ አሁን የመኖሪያ ቤት በጣም እጥረት አለ። እንትንም የኑሮ ውድነትም እንደበፊት በጣም እየናረ ነው እና በዚህ ምክንያት እንግዲህ የስደተኛውን ቁጥር እንትን ማድረግ ይፈልጋሉ መቀነስ ይፈልጋሉ ማለት ነው እና አሁን ይሄ እንግዲህ ማሳያችሁ እነሱ ሪሰንትሊ ያወጡት ስታቲስቲክስ ነው እና የዲፖርቴሽን ፕሮሰሳቸው እንዴት ነው? እንደ አሜሪካ ነው ወይስ እንደው ከአሜሪካ በተሻለ ሁኔታ ያደርጋሉ ወይ የሚለውን ለማወቅ ጥረት አድርጌ ነበርና እዚህ ላይ የካናዳ የሪፊጂ ሎየር አለች እና አሁን እሷን ነው እየጠየቀቻት ያለችው። ስለዚህ ፕሮሰሱ ምን ይመስላል እንዴት ነው ያለቻት ነውና እንግዲህ አሁን እሷ የእንትን ፕሮሰስ እያደረጉ እንደሆነና አሁን እንግዲህ እንደውም ዲፖርቴሽን እንትኑ ካለፈው ጋር ሲነጻጸር በፐርሰንት ከ55% እንደጨመረ ነው የሚናገሩት ማለት ነው እና ይሄ ማለት እንዴት ሃይስት ነው ከስንት ነው ከ2019 ጀምሮ እስከ 2024 ድረስ ያለው ማለት ነው እና እነዚህ እንግዲህ ማሳያችሁ ለምንድን ነው ዓለማችን በሚገርም ሁኔታ በጣም እየተቀየረች እንዳለች እና ብዙዎቻችን ኖቲስ የምናደርገው ይመስለኛል። ስለዚህ አሁን ሰዎች ዲፖርት ሲደረጉ ከተለያዩ ሀገር ከካናዳም ይሁን ከሌላ ቦታ
ዲፖርቴሽን ምንም አሁን እንደ በፊቱ ብርቅ የማይሆንበት ጊዜ ደርሰናል። በተለይ ደግሞ ያው ፕሬዚደንት ትራምፕ የመጀመሪያው አግሬሲቭ የሆነ ሜዥር መውሰድ ከጀመረ ጀምሮ ብዙዎቹ ኢሮፒያን ካንትሪስ ካናዳ ራሱ እንደዚህ አይነት እንትን ኢንፍሉዌንስ ያደረገባቸው ነው እና ከኮቪድ በኋላ የኢኮኖሚ የኑሮ መናር አለ። የኢሚግሬሽን ደግሞ እንዳልኳቸው አሁን ሰው የበፊቱ አገር ሰው የኢሚግሬሽን እንትን አሁን ኑሮ ከባድ ሲሆንበት ኢሚግራንቱን ወይ ደግሞ መጪውን ሰው ኮምፕሌን የማድረግ ነገር አለ እና ይሄ እንግዲህ ሁላችንም አንደርስታንድ ልናደርገው ይገባልና ፕሮሰሱ ግን የካናዳ ምን ይመስላል ብዬ ለማወቅ ሞክሬ ነበርና ፕሮሰሱ እንደ አሜሪካ አይደለም። በጣም ደስ የሚለው ካናዳ በጣም ሞር ዲሲፕሊን በሆነ መንገድ ነው የሚያደርጉት እና አሁን ማዘዣ ያወጣባቸውን ሰዎች ሴትዮዋ ስትናገር ምንድን ነው ያደርጉት? ለእነዚህ ሰዎች መጀመሪያ እንትን ይሰጧቸዋል። ይሄ ሌተር ይልኩላቸዋል እና ቀኑን መቼ ዲፖርት እንደሚያደርጓቸው ለዛ ፋሲሊቴት የሚያደርጉት ቅድም ያሳየኋችሁ ወደ ስንት ሚሊዮን የተዘጋጀው እንግዲህ ሰዎች በሚወጡበት ጊዜ የሚሰጣቸው ገንዘብ አለ ማለት ነው። ያ ማለት ትራንስፖርት ምናምን ወይ እነሱ ራሳቸው ከበር ያደርጋሉ ወይ ደግሞ መንግስት ራሱ ከበር ያደርገዋል። ዲፔንድ ኦን ሲቹዌሽን ነው ያለችው ማለት ነው እና እንትኑን በተመለከተ በዚህ መልኩ ነው የሚሆነው። ያ ማለት ምን ማለት ነው? ደስ የሚለው እንደ አሜሪካው አይደለም። እንደ አሜሪካው ስላልሆነ በተያዛችሁበት ቦታ አይደለም እንትን የምታደርጉት። ስለዚህ መጀመሪያ ተሰጥቷችሁ ከዛ በኋላ ቀኑ ተወስኖ ምናምን ስለሆነ ጊዜ ለመግዛት እድል አላችሁ ማለት ነው። ጊዜ ለመግዛት እድል አለ ማለት ነው። ያ ማለት ምን ማለት ነው? ከዛ በፊት እንግዲህ ጠበቃዎችን ለማነጋገር እድል ይኖራል። ስለዚህ ጠበቃዎችን አነጋግሮ ያን የዲፖርቴሽን ወይ ደግሞ ከአገር መባረሪያ እንትን ማዘዣውን ማዘግየት ማቆም እና ከማሰረዝ ሁሉ ይቻላል ማለት ነው። ያው እንግዲህ የሚሆነው ያው በጠበቃዎች ነው። የኢሚግሬሽን ጠበቃ እንትኖች ይኖራሉ፣ ጠበቃዎች። ስለዚህ ይሄን ፕሮሰስ ለማድረግ አትሊስት በቂ ጊዜ ያለው ማለት ነው ካናዳ። ስለዚህ ምናልባት በዚህ አጋጣሚ እንትን ውስጥ ያለ ማዘዣ ያወጣበት ሰው ካለ ወይ ደግሞ ማዘዣ ሊወጣብኝ ይችላል ብሎ የሚያስብ ሰው ካለ የመጀመሪያው ነገሩ እነሱ ከመፍጠናቸው በፊት ቶሎ የኢሚግሬሽን ጠበቃ ማነጋገር ያስፈልገዋል ማለት ነው። ወይ ደግሞ ትክክለኛ የሆነ ከዛ ጋር ግንኙነት ያለውን ፕሮፌሽናል ሰው ማነጋገር ያስፈልገዋል ማለት ነው። ሞስት ኦፍ ታይም ያው እንዲህ አይነት ኬዝ ያው የህግ አማካሪዎች መኖር አለባቸው፣ ኢሚግሬሽን ጠበቃዎች መኖር አለባቸው። ስለዚህ እነሱ ናቸው ይህንን ሃንድል ማድረግ የሚችሉት ማለት ነው። እና እንግዲህ አሁን በዚህ የካናዳ እንትን ይሄ ፕሮሰሱ ይሄ ስለሆነ አትሊስት ከአሜሪካ ጋር ሲነጻጸር የተሻለ ነው። ግን ቁጥሩ ግን መጨመሩን ያሳያል። ቅድም እንዳልኳችሁ እስከ 50,000 ሰው ድረስ ካናዳ ውስጥ ኢሌጋሊ ይኖራል ብለው ኤክስፔክት ያደርጋሉ። እና እኔ በጣም የገረመኝ ነገር እስከ 50,000 ሰው ምን እየሰራ ካናዳ ውስጥ እንደሚኖር በእውነት እግዚአብሔር ብቻ ነው የሚያውቀው። ምን ልላችሁ ፈልጌ ነው፣ እኔ 2017 ላይ ስመጣ ምንድን ነው የሆነው? ከቦርደር የገባሁ ጊዜ በሞንትሪያል በኩል የሚቀበለኝ ሰው ካለ ዘመድ ካለኝ አድራሻ ሰጠዋቸው። ከዛ በኋላ ወደዛ ሰው ጋር ሄድኩኝ ማለት ነው። ስለዚህ ወደዛ አድራሻ ከሄድኩ በኋላ በየወሩ በጣም የሚገርማችሁ ነገር በየወሩ ወደ 800 ብር አካባቢ ይሰጡኝ ነበር። ያው እንግዲህ ገና ጉዳዬ ሳይታይ በፊት ማለት ነው። ስለዚህ መስራት አልችልም። የስራ ፍቃድ አልነበረኝም። የስራ ፍቃድ እስካገኝ ድረስ ምናልባት ካልተሳሳቱ ወደ አመት አካባቢ 800 ምናምን ብር የኪስ ገንዘብ እየተሰጠኝ ቆይቻለሁ። እና ያንን ሲያደርጉ በጣም የሚገርማችሁ የካናዳ ኢሚግሬሽን እንትን ምን ጠበቃ ቀጥሮልኛል
እና ጠበቃዋ ናይጄሪያዊ ነበረች አስታውሳለሁ። እና እሷ ነበረች ጉዳይ የምትከታተለው እና ለእሷ ምንም የምሰጠው ነገር የለም፣ መንግስት ነው ገንዘቡን የከፈላት ለእሷ ይከፍላት የነበረው ማለት ነው። እና ይሄ የሚያሳየው እንግዲህ ከአሜሪካ ስመጣ አሜሪካ ምንም 5 ሳንቲም የአሜሪካ መንግስት ምንም ከእናንተ ጋር ምንም ግንኙነት የለውም እና ያው ስራችሁ ያወጣችሁ ብሎ ነው የሚተዋችሁ ማለት ነው። እንግዲህ ከዚህ በፊት የአሜሪካን ታሪኬን ተናግሬያለሁ እና በካናዳ እና በአሜሪካ መካከል ያለውን ልዩነት ሳይ በጣም ይገርመኝ ነበረ። እና አሜሪካ ውስጥ ሰው ምንም ከመንግስት ምንም የሚቀበለው ነገር የለም፣ ግን የስራ ኦፖርቹኒቲ ያለው እና ይሰራል። በተለይ አንደር ቴብል የሚባለው እንትን በቃ ይሄ በካሽ ስራ አሜሪካ ውስጥ አለ እና ብዙ ሰው ኢንከሬጅ የሚያደርገው ያ ነው። አንዳንድ ጊዜ ህጋዊ የሆናችሁ ነገራችሁ እንዳትከታተሉ መሰናክል ይሆናል። በተለይ አንዳንድ ጊዜ ያው ሰው ለመጠየቅ ምናምን የሚመጣ ሰው እግረ መንገዴን ትንሽ ሰርቼ ልሂድ ብሎ ወይ 6 ወር ቪዛ ከያዘ በዛ በ6 ወር ውስጥ የገባው ቪዚተር ነው፣ ግን የካሽ ስራ ካገኘ በዛው መስራቱ አይቀርም ማለት ነው። እና ግን ካናዳ ውስጥ ግን እንደነዚህ አይነት ሰዎች እንግዲህ ወደ 50,000 ኢሌጋል ሰዎች አሉ ሲሉኝ በጣም ነው ሾክ ያደረገኝ። ምክንያቱም ካናዳ እንደ አሜሪካ አይደለም። ህጋዊ ካልሆናችሁ በስተቀር ማንም አይቀጥራችሁም እኔ እስከማውቀው ድረስ። እና እንግዲህ 50,000 ሰው ካለ ምናልባት ወይ ቤተሰብ ያላቸው ሰዎች ይሆኑና በአጋጣሚ እንግዲህ ቤተሰቦቻቸው ቴኬር ያደረጓቸው የሚቆዩ ካልሆኑ በስተቀር በጣም ሬር ነው። በተለይ ደግሞ ወረቀት ሳይኖራችሁ በተለይ የመኖሪያ ፍቃድ የስራ ፍቃድ ሳይኖር ካናዳ ውስጥ መስራት በጣም ከባድ ነው እና ይህን ስታቲስቲክስ ሲናገሩ በጣም ነው የገረመኝ። እና ለዚህ ደግሞ እኔም አንድ የገጠመኝ ነገር ነበር እና ከቤታችን አካባቢ አንድ አፍሪካዊ ነች እና የናይጄሪያ ዜጋ ነች እና ይሄ ቆሻሻ እንትን ላይ ከየቤቱ የሚወጣ የቆሻሻ እንትን አለ፣ በርሜል ነገር አለ እና ያው መኪና መጥቶ ፒክ ያደርጋል ማለት ነው። እና እቺ ሴት በዛ በቅዝቃዜ ተሸፋፍና ብቻ ቦትል ትለቅማለች። እና ልክ እኛ ሀገር አሁን ቆራሌ እንደምንለው እዚህ ሀገር ያው ሪሳይክሊንግ ቦትል ይሸጣል። እና አሁን እሷ ምን እንደምታደርገው እሷ በላስቲክ አድርጋ ቦትል እየፈለገች ከእያንዳንዱ ጋርቤጅ እንትን ላይ እየወሰደች ኮሌክት እያደረገች አገኘኋት። እና አንድ ቀን በርቀት አይቼ ጠራኋትና እንዴ ለምንድን ነው እንትን የምታደርጊው ስራ ለምን አትፈልጊም አልኳት ስላት አይ ስራ መስራት አልችልም አለች። ለምን ስላት በሱፐርቪዛ ነው የመጣሁት አለች። ሱፐርቪዛ ነው የመጣሁት። ታዲያ አሁን ማጋ ነው ያለሽው ስላት ልጄ ጋር ነው ያለሁት አለች። ልጅ አለኝ አለች። እና ልጇ ሰራተኛ ነች፣ እዚህ ነዋሪ ነች። እና በሱፐርቪዛ ነው የመጣሁት፣ ስለዚህ እስከዛ ድረስ ቤት ከምቀመጥ ብዬ ቦትል እሸጣለሁ አለች። ከዛ ያው እኔም በቃ በዚህ እየመጣሽ ከዚህ ውሰጂ አልኳት፣ የኔን ማለት ነው። እና ምን ልፈልጌ ነው በእንደዚህ አይነት ሁኔታ ምን ያህል ሰርቫይቭ ታደርጋለች ስትሉ፣ ምክንያቱም በጣም ትንሽ ነገር ነው፣ በሳንቲም ደረጃ ነው ያንን ከስንት ቦታ ሸጣ፣ በዛ ላይ ደግሞ በዚህ ቅዝቃዜ በእያንዳንዱ ቤት እየዞረች ስታደርግ በጣም ታሳዝነኛለች። እና በቃ ሁልጊዜ ሳያት ከሌሎች ከጎረቤት ምንም የሰበሰብኩኝ አዘጋጅላትና እንድትወስድ አረጋት ነበር። እና በእንደዚህ አይነት ሁኔታ የሚኖሩ ሰዎች አሉ ማለት ነው ብዬ በጣም ገረመኝ። እና ይህን የምነግራችሁ ለምንድን ነው ዲፖርቴሽን በሚመጣበት ጊዜ ቀድሞ ሰው መዘጋጀት እንዳለበት ልነግራችሁ ፈልጌ ነው። በእውነት አንዳንድ ጊዜ የምንናገረው ነገር ያው ከህግ አንጻር ነው የምንናገረው፣ ግን እኔ በተለይ ከኢሚግሬሽን ጋር የተያዘ ነገር ስናገር በአብዛኛው በጣም ውስጤ
በጣም አንደርስታንድ ማደርገው ነገር ምንድነው ብትሉኝ የእግዚአብሔር አንድ ቦታ ላይ እንድንኖርና እንዳንኖር የሚፈልግበት ነገር ያለ ይመስለኛል። ለምንድን ነው የምላችሁ? አሜሪካ ሀገር ያቀረብኩትን ኬዝ አሜሪካ መንግስት አልቀበልህም ያለኝን ኬዝ ነው የካናዳ መንግስት የተቀበለኝ። እንግዲህ ምንም የቀነስኩት ምንም የጨመርኩት ነገር የለም። ምክንያቱም ሁለቱም አንድ አይነት ሲስተም ስላላቸው አሜሪካ ውስጥ የተናገርኳትን እያንዳንዷን ቃል አምጥቼ ነው ለካናዳ ኢሚግሬሽን የሰጠሁት። አሁን በእነዚህ ሰዎች ላይ ምንድነው ልዩነቱ ብላችሁ ስታስቡ እንግዲህ ይሄንን ኬዝ የሚያዳምጠው ሰውዬ ያ ሰውዬ ውስጥ ያለው የሰውየው ግንዛቤና የሰውየው እይታ ነው ማለት ነው። አሁን ለኔ የታየ ምንድነው እግዚአብሔር እንድንኖርበት የሚፈልገው ቦታ ላይ በቀላሉ ነገሮች ኢዚ ያደርግልንና እንኖራለን። አንዳንድ ቦታ ደግሞ እኛ ብንወደው እንኳን ብንታገል እንኳን እስከ መጨረሻው ድረስ ብንታገል እንኳን እግዚአብሔር ካልፈለገው አልፈለገውም አለቀ። አንዳንድ ጊዜ ለምንድነው እግዚአብሔር እኔ አሜሪካ መኖር እየፈለግኩኝ ለምንድነው ወደ ካናዳ ያመጣኝ ሊል ይችላል ሰው። ምክንያቱም እኛ የምናየው በእይታ አሜሪካ ከካናዳ የተሻለ ኦፖርቹኒቲ አላት ብለው ነው ብዙ ሰው የሚያስበው። ግን እግዚአብሔር ደግሞ የመጨረሻውን ያያል። አንድ ሁለተኛ በዛ ሰውዬ ህይወት ውስጥ ብዙ ነገር ሊሆን እንደሚችል ከአሜሪካ ቢኖርና ካናዳ ውስጥ ቢኖር የትኛው አድቫንቴጅ እንዳለው እግዚአብሔር ሁሉን ነገር ያውቃል። ስለዚህ በተለይ እኔ እንግዲህ ከራሴ የስደት ልምድ የምነግራችሁ ነገር ምንድነው በቃ አንተ እግዚአብሔር አንተ በፈቀድከው ምድር ላይ ልኑር ብለን መጠየቅ አለብን ባይ ነኝ። ምክንያቱም የእግዚአብሔር ፍቃድ ካልሆነ በግድ የምትኖሩበት ቦታ እንኳን በግድ ተገፍታችሁ ትወጣላችሁ። ይሄ በጣም ፊት ለፊት ያየሁትና ብዙ ጊዜ ያጋጠመኝ ነው። አሜሪካ ውስጥ ብዙ ከኔ ጋር አብረው የነበሩ ልጆች ነበሩ። ወደ ካናዳ እንሂድ ስላቸው ነው እኛ እዛ በብርድ አንቆራመድም፣ ስለዚህ አሜሪካ ነው መኖር የምንፈልገው፣ እኛ ወደ ካናዳ ከአሜሪካ ንቅንቅ አንልም ያሉ ሰዎች ዛሬ በእንደዛ አይነት ሁኔታ ላይ ወረቀት ሳይኖራቸው ደግሞ ይኸው ፕሬዚደንት ትራምፕ መጥቶ ደግሞ በዚህ ሰዓት እንግዲህ በግድ የሚወጡበት ጊዜ ይኖራል ማለት ነው። ያ ማለት ሰዎች የራሳቸው ምርጫ ሳይሆን ለእግዚአብሔር ምርጫ ሁልጊዜ ራሳችንን አሳልፈን መስጠት አለብን እና ስንጸልይም ማንኛውም ነገር ስናደርግ ሁልጊዜ እግዚአብሔር ያንተ ፍቃድ ይሁን፣ የኔ ፍቃድ እዚህ ቦታ ነው፣ ግን ከኔ ፍቃድ ይልቅ ያንተ ፍቃድ ስለሚበልጥ እንደ ፈቃድህ አድርግልኝ ብሎ ሰው መለመን ያስፈልገዋል ብዬ አስባለሁ። እና የትም ሀገር ኑሮ ሰው የትም ቦታ ይኑር፣ ምክንያቱም ከሁሉ በላይ የሚያኖረን እግዚአብሔር ነው። ሁላችንም ማወቅ ያለብን አንደርስታንድ ማድረግ አለብን። ሁላችንም የአንድ ልጆች አባት ነው። አባታችን በሰማይ ሆኖ ያየናል፣ የምናደርገውን አካሄዳችንን ያየዋል። ትልቁ ልዩነት ምንድነው? ራሳችንን ለእግዚአብሔር ሰሚት ስናደርግ ነገሩ ሁሉ ይቀላል። አብዛኛው ችግራችን ምንድነው? እኔ በራሴ የተረዳሁት የገባኝ ነገር ምንድነው? በፊት የእግዚአብሔርን ሐሳብ አላውቅም ነበር። እግዚአብሔርን ዛሬ እንደማውቀው በክርስቶስ ውስጥ ሆኜ እግዚአብሔር እንደማውቀው አልነበረም። እይታዬ ሁሉ ልክ አሁን ሰዎች በእግዚአብሔር እይታ ውስጥ ሳይሆኑ የሚያስቡት አይነት አስተሳሰብ ነበረኝ። በዛ ውስጥ በጣም ብዙ ነገር ሰፈር አድርጌያለሁ። መጨረሻ ላይ ግን ከእግዚአብሔር ሐሳብ ጋር መስማማት ሲጀምር ግን በጣም የሚገርማችሁ ነገር እግዚአብሔር ከእናንተ ጋር መስራት ይጀምራል። ይሄንን በጣም አስረግጬ ነው የምነግራችሁ። አንዳንድ ጊዜ የሃይማኖት ነገር የሚመስላችሁ ብዙ ሰዎች ሊኖሩ ይችላሉ። ግን የሃይማኖት ነገር አይደለም። በፍጹም የፕሪንሲፕል ጉዳይ ነው። ሰው በፕሪንሲፕል መኖር ከጀመረ በጣም የሚገርማችሁ ለዛ ፕሪንሲፕል ለዛ ህግ ሰውየው መገዛት ከጀመረ ያንን ህግ ያወጣው ሰው ቴክ ኬር ያደርገዋል። ምን ማለቴ ነው?
ሰዎች በኢየሱስ ክርስቶስ አምነው የዘላለምን ሕይወት ሲያገኙ ምንድነው የሚሆኑት ማለት ነው? የእግዚአብሔር መንግስት ቤተሰቦች ይሆናሉ። ስለዚህ ደግሞ ይሄ ደግሞ ኢየሱስ ክርስቶስን አምነው ሰው የዘላለምን ሕይወት ማግኘት ከቻለና በእግዚአብሔር መንግስት እንደ ቤተሰብ መታየት ከጀመረ በጣም የሚገርማችሁ ነገር ምድር በፊት ጢባጢቢ እንደምትጫወትባችሁ ሳይሆን እናንተ ናችሁ እሷ ላይ ጢባጢቢ የምትጫወትባት። አሁን ነገሩ ይቀያየራል ማለት ነው። ይሄ እውነተኛ ነገር ነው የምነግራችሁ ያለው እውነተኛ ነገር ነው። ብዙ ጊዜ ሰው ምንድን ነው የሚመስለው፣ እኔም ራሴ በነበርኩበት ከዛ በፊት በነበረኝ እምነት ሁልጊዜ የሃይማኖት እምነት ይመስለኝ ነበር። ግን አይደለም። በጣም የሚገርማቸው አይደለም። ከሄቨን እንትን ጋር ኮንትሮል ማድረግ ስንጀምር ኮኔክሽናችን ልክ ፕላጋችን የእኛ የህይወት ፕላግ ልክ ኮኔክሽኑ ከሄቨን ጋር ሲሆን ከሰማይ ጋር ሲያያዝና በክርስቶስ በኩል ከአብ ጋር ስንገናኝ በጣም የሚገርማችሁ ነገራችን ይቀላል። ይሄን ያልኳችሁ ለምን መሰላችሁ? አሜሪካ ሀገር ገብቼ ኮርት ቀረብኩ ማለት ነው አይደለም። ኮርት ገብቼ እንትን ስል በጣም የሚገርማችሁ ነገር መጀመሪያ ሰውየው የኢሚግሬሽን ኮርቱ ገና ሳየው ሰውየው ለመስጠት የወሰነ ሰው እንዳልሆነ ያስታውቃል። ለምን? ጥያቄው በጣም ኃይለኛ ጥያቄ ነው። በቃ ይሄ በየሄዳችሁበት ቦታ መንገድ የሚዘጋ አይነት ሰው እና በቃ ሰውየውን ሳየው he is not ready በቃ ሊሰጠኝ አልፈልግም። በኋላ ላይ ግን የእግዚአብሔር ሐሳብም ስላልሆነ ነው ሰውየው ብሎክ ያደረገብኝ ብዬ ነው ያሰብኩት። ወደ ካናዳ ስመጣ የሚገርማችሁ ነገር እንግዲህ ብዙ አገር ሄጄ ሪጀክት የተደረገ ኬዝ ነው ይዤ የመጣሁት። ግን ልክ ካናዳ እንደገባሁኝ ሰውየው እስካሁን ድረስ የሰውየው አስተያየት አረሰው እና ምንም ያህል አልጠየቀኝም። የሚገርማችሁ ነገር አየህ ትንሽ ጥያቄ ነው የጠየቀኝ። አሁን ብትሄድ ምን ያጋጥመሃል? ለምንድን ነው የምትፈራው? ተመልሰህ ብትሄድ ምንድነው ምናምን በቃ ጀስት መጠየቅ ስላለበት። ምክንያቱም ለምን የካሜራ አለ ፕላስ ደግሞ ሪኮርድም ይደረጋል። ምክንያቱም ሰውየው ዝም ብሎ በራሱ ነገር እንዳይናገር ህግ አላቸው። ስለዚህ በህጉ መሰረት እኔ ጠይቆ ከዛ በኋላ እኔ የምመልሰው መልስ ሰውየውን ሳትስፋይ ሲያደርገው ወይ ደግሞ ሲያረካው ነው ከዛ በኋላ ኦልሬዲ አፕሩቭ አድርጌሃለሁ ተቀብያለሁ ብሎ መናገር የሚችለው ማለት ነው። ስለዚህ ሪኮርድ ስላለ እነሱ ራሳቸው ገና ኢንተርቪው ከመጀመራቸው በፊት ኦን ያደርጉታል እና ሪኮርድ ስለሚደረግ የምትመልሰውን መልስ በጥንቃቄ እንድትመልስ እነግርሃለን እና የሚል እንትን አለው ማለት ቴፕ አለው። እና ምን ልላችሁ ፈልጌ ነው ሰውየው በዛ መልኩ ሄደና ከዛ በኋላ ምንም ያህል ሳይጠይቀኝ በቃ ተቀብያለሁ አለ። ከዛ በጣም ነው የደነገጥኩት። ምክንያቱም በጣም ብዙ ጥያቄ ጠይቀኛል ብዬ ነበር ያሰብኩት እና ለዛ ጥያቄ ደግሞ ይሄን ቢጠይቀኝ ይሄ ምናምን ብዬ በቃ ወደ 2 ወር 3 ወር በጣም በቃ ጭንቅላቴ እስኪፈነዳ ድረስ ነበር ኬዜን ያነበው። ምክንያቱም ቀኖች እንዳልሳሳት ዓመተ ምህረት ምናምን በጣም ብዙ ነገር አለው። እንግዲህ በኢሚግሬሽን ኬዝ ያለፈ ሰው ያውቀዋል ህመሙ። እና በእንደዛ አይነት ሁኔታ ላይ ግን እግዚአብሔር በጣም የሚገርማችሁ ነገር የእግዚአብሔር ሐሳብ ስለነበረ ሰውየው ልክ እኔ ከደቡብ አፍሪካ ትክክለኛ ያልሆነ ዶክሜንት ይዤ ከደቡብ አፍሪካ በፕሌን የሄድኩ ጊዜ ልክ የዛን ጊዜ ነው ኢየሱስ ክርስቶስ ቁጭ ብሎ በቃ እሱ አይዞ ግድ የለህም በቃ እኔ ይቅር ብያለሁ የሚል አይነት እይታ ነው ይህም ሰው ያየኝ ማለት ነው። ካናዳ ውስጥ ኢሚግሬሽን ስገባ እና ምንም ያህል ጥያቄ አልጠየቀኝ፣ ምንም አላለም። ወዲያው በቃ ተቀብለናል ምናምን ነው ያለኝ። ከዛ በጣም የሚገርመው ነገር ሰውየው ምን አልኩት፣ በጣም እኔ በህይወቴ አልረሳህም አልኩት ስለው አይ ብትረሳኝ ይሻለኛል አለኝ እና እየሳቀ አይ ብትረሳኝ ነው የሚሻለኝ አለኝ። አሁን ከስንት ጊዜ በኋላ ሳስበው ለምንድን ሰውየው ብትረሳኝ ይሻላል ያለው ብዬ ሳስብ የሚገርማችሁ ነገር የእግዚአብሔር ሐሳብ ስለሆነ እኔ አይደለሁም በእኔ ውስጥ ሆኖ እግዚአብሔር ነው የሚሰራው የሚለውን አይነት መልእክት ነው ለእኔ ላከልኝ ሰውየው ማለት ነው። አንዳንድ ጊዜ ሰዎች አንድ ፌቨር ሲያደርጉላችሁ ያ ሰውዬ ያደረገው ነው ይመስላችሁ፣ ግን የእግዚአብሔር መንፈስ በዛ ሰውዬ ውስጥ ይገባና
ጥሩ ነገር እንዲያደርግ ሰውየውን ሞቲቬት ያደርገዋል ማለት ነው። ስለዚህ ሰውየው በዛ መልኩ እንደተናገረ አድርጌ እኔ ለራሴ አስቀመጥኩት ማለት ነው። ስለዚህ ምን እያልኩ ነው ማለት ነው? ሁልጊዜ የእግዚአብሔር ሀሳብ ነው፣ ከኛ ሀሳብ ይልቅ የእግዚአብሔር ሀሳብ ነው የሚሆነው ማለት ነው። ስለዚህ አንዳንዴ ብዙ ዓመት ቆይተን ዲፖርት ስንደረግ አንድ ቦታ ሌላ ቦታ ስንሄድ ሁልጊዜ አእምሯችንን ሬዲ ማድረግ አለብን። ምክንያቱም የእግዚአብሔር ሀሳብ ካልሆነ ምናልባትም በዛ ሀገር ውስጥ በህይወትም ላንቀጥል እንችል ይሆናል፣ አናውቀው። ለምን በኋላ ላይ ከብዙ ጊዜ በኋላ ነው እንኳን ይሄ ነገር ሆነና እንኳን ከዛ ሀገር አስወጡኝ ብሎ ሰው የሚናገረው። ለምን ሰው በግድ ሄዶ ሌላ ቦታ በጣም ያላሰበውን ህይወት መኖር ሲጀምር እንኳን እግዚአብሔር በዛ ሰዓት እንኳን ከዛ ሀገር አስወጣኝ ብሎ እግዚአብሔር የሚያመሰግንበት ጊዜ አለ እና ይሄ ደግሞ በብዙ ህይወታችን ውስጥ እንዲህ አይነት ነገሮች ብዙ ጊዜ እንደሆኑ እኔ እገምታለሁ። ስለዚህ በዚህ ሰዓት ከካናዳም ይሁን ከሌላ ቦታ ዲፖርት የምትደረጉ ሰዎች ምን ያህል ዲፖርቴሽን የሚለው በተለይ ቃሉ ራሱ መባረር የሚለው ቃል እኔ በጣም ለብዙ ጊዜ በቃ ሲያሰቃየኝ የነበረ ቃል ነው እና አሁን ግን በምንድን ነው የዳንከው ብትሉኝ፣ በቃ የትም ቦታ ቢሄድ በቃ እግዚአብሔር ያለው ቦታ ከሆነ ሰርቫይቭ አደርጋለሁ እኖራለሁ ማሰብ ስጀምር ይሄኛው ሀሳብ ከውስጥ እየጠፋ ሄደ። ስለዚህ አሁን ለእናንተ የምነግራችሁ ካናዳ ውስጥ ያው እንደ አሜሪካን ባይሆን ጊዜ ስላለው በደንብ የምትዘጋጁበት ጊዜ ስላለ በዚህ አጋጣሚ ኢየሱስ ክርስቶስን አዳኝ አድርጋችሁ ተቀበሉ። ከሱ ጋር መሆን ስትጀምሩ የሚገርማችሁ ነገር በህይወታችሁ ውስጥ ያላሰባችሁት ሚራክል ወይ ደግሞ በቃ አስደናቂ የሆነ አስገራሚ የሆነ ነገር ሲመጣ ታዩታላችሁ። እኔ በህይወቴ ላይ ያ ስለሆነ ነው ይህንን ደጋግሜ ለሰው መመክረው። ምክንያቱም ከዚህ በፊት የተናገርኩት ነገር የአድሚኒስትሬሽን እንትን ነው፣ ግን እሱ ብቻ አይደለም። ለእንደዚህ አይነት ነገር መንፈሳዊ ወይ ደግሞ ይሄ ዲቫይን ኢንተርቬንሽን ሲኖር ሰው ፊዚካሊ ሜንታሊ ፕሪፔርድ ይሆናል። ስለዚህ የትም ቦታ ቢሄድ ሰው ራሱን ለማጥፋት ወይ ደግሞ ራሱን ዝቅ አድርጎ በቃ ልክ ኦልሬዲ የሆነ ቦታ ልክ እንደ ቆሻሻ የተጣለ አድርጎ ራሱን ማሰብ የለበትም። ስለዚህ የቦታ ለውጥ ነው የተደረገው። ምድር ላይ ነው ያ ሰው ያለው። ስለዚህ በምድር ላይ እስካለን ድረስ አንዱ ከአንዱ ይሻላል። ነገሩ ግን የኛ አስተሳሰብ ነው ወሳኝ። ስለዚህ የትም ቦታ ሀብታም ሊሆን ይችላል፣ የትም ቦታ ድሃ ሊሆን ይችላል። እንግዲህ ብዙ አሜሪካ ውስጥ ብዙ ሆምለሶችን አይተናል። ካናዳ ውስጥ ብዙ ሆምለሶችን አይተናል። ብዙ አእምሯቸው ከጥቅም ውጭ የሆኑ ብዙ ወገኖቻችንን አይተናል። ያ ማለት አገሩ አይደለም ማለት ነው። ኢትዮጵያ ውስጥም እንደዚሁ። ስለዚህ እኛ አቀባበላችን እንጂ ቦታው አይደለም። ምድር እንደሆነ አንድ ነች። አንድ ምድር፣ አንድ ሰማይ፣ አንድ ምድር ነው የተሰጠን የትም ቦታ ብንሄድ። ኦንሊ ቲንግ ልዩነቱ ምንድን ነው? ሰዎች የሰሩት ፎቅ እና የቴክኖሎጂ ልዩነት ካልሆነ በስተቀር። ስለዚህ በዚህ አይነት ሁኔታ ያላችሁ ሰዎች እንግዲህ በተለይ ካናዳ ውስጥ ይሄን ፊገር ሳይ በጣም ስለገረመኝ ነው እና የመዘጋጃ ጊዜ ስላላችሁ ራሳችሁን ሬዲ አድርጋችሁ ነገሮችን ቴክ ማድረግ እንድትችሉ ትንሽም ቢሆን ላበረታታችሁ ብዬ ነው። እኔ ያለፍኩበት ስለሆነ ነው። እንግዲህ ለዛሬ የነበረኝ ፕሮግራም ይሄን ይመስላል። በሌላ ፕሮግራም ደግሞ በሌላ ጊዜ እስከምንገናኝ ጌታ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።